በአባቴም በእናቴም ጎንደሬ ነው። ፌስቡክ ላይ ነው የምነግራችሁ ነገር ግን የእውነት ነው። ሲሪየስሊ የእውነት ነው። እግዚአብሔር ምስክሬ ነው። የእውነት ነው ነገር ጂጂ አማራ እንደሆነ ታውቃላችሁ። በእውነት እግዚአብሔርና አማራ ናት። ከተፈጠረ አቤልማ ስልክ ምንም የምታውቀው ከአንቺ በላይ አታውቅም ብላ ነው። ለምን ዝም አትልም አንተ? ጉድ በል ጎንደር ማለት ትክክለኛው አሁን ላይ ነው። ቤተሰቦች ጂጂኪያ ጎንደሬ ነኝ የሚያለሽ ነው። ትሬንድ እየሆነ ነው ይሄ ነገር። ጎንደሬ ነኝ የሚባል ነገር ትሬንድ እየሆነ ነው። ምን ጉድ ነው እያልኩ ነው። እኔ ማረየ ማለሽ እየተገዘተሽ ነው። የቀልድ አይደለም መሰለ ይሄ ነገር። እስከ መነሻው እስከ ቤተሰብ ምናምን እየተናገረች ነው። ያሉትን ነገሮች አብረን ያለን ምን ያክል እውነት ነው የሚለውን ነገር ሀሳባችንን እንለዋወጣለን። ኮሜንት ሴክሽን ላይ እንዳጠፉብኝ ወዳችሁ ይመቻችሁ። ወደ ቪዲዮ በቀጥታ እንሄዳለን። ሌሎች ጉዳዮችም አሉ። በአባቴም በእናቴም ጎንደሬ ነው። አይስወር እኔ በቀደም ያመጣኋትን እናቴን ያሳደገችኝን ደውዬ ጠይቂያት ነው። ከዛ እሷ ትነግራቸዋለች። ትሬንድ ሆነ እኮ ይሄ ጎንደር ነው የሚለው ነገር። ድሮም ጠርጥሬ ነበረ። ሲሪየስ ተመሬ ነው። አይስወር ማይ ጋድ በጣም ጎንደሬ አይስወር አለች እናቴ። አሁን ፈልጋታለሁ። ሌላ ታሪክ ነው። በቃ ሌላ ታሪክ። እኔ እኮ የሆኑ ሰውዬ እኮ ብለውኛል። የሆኑ ሰውዬ የሚያውቁ ሰው እያሉ እና ድሮ በልጅነት ዘበኛ ናቸው እዛ የሆቴሉ ማለት ነው። እና ያጣሉ ይከታተላሉ። አሁን ካደግኩ በኋላ ስንገናኝ እንድገናኝ አይፈልጉም ከሰውየው ጋር። ወደ ሰፈር ሲሄድ እሳቸው ፈልግሻለሁ ልጅ ሆኜ እንዲላሉ ፈልግሻለሁ አንድ ቀን ምነግርሽ እውነታ አንድ ቀን ምነግርሽ ነገር አለ ምናምን። እንግዲህ አደግኩ ወደዛው ወደ ሰፈር ወደ መርካቶ ሲሄድ ጠየቁ። የመርካቶ ሰው ብዙ ያቀረሩ ሰርቀውኝ ያሳደጉኝ ከሴትዮዋ ላይ ወስደው ከወላጅ እናቴ ላይ ማለት ነው። ከዛ ሰውየው ተነስተው ወዴት ነው ወደ ጉለሌ ነው ምናምን ሄዱ። ቤት ሰርተው ቤት ገዝተው አይደለም ማለት ሁሌ ግን ውስጥ ያሉ ሰውየው ከልጅነት ጀምሮ ምነግርሽ ነገር አለ ይሉኛል። አንድ ቀንም እዚህ ቲክቶክ ላይ ፌስቡክ ላይ ነው የምነግራችሁ ነገር ግን የእውነት ነው። ሲሪየስሊ የእውነት ነው። እግዚአብሔር ምስክሬ ነው። የእውነት ነው የምነግራችሁ። እግዚአብሔር ምስክሬ ነው። እዚህ ፌስቡክ ላይ ድሮ ነው እና እንደ ስለ ፖለቲካ ሳወራ አንዱ በውስጥ በፔጅ ላይ በውስጥ በኩል ጻፈልኝና ጂጂ ግን የምርሽ ነው አለኝ። አባትሽ በህይወት ቢኖር ኖሮ ይነግርሽ ነበር አለ። አባትሽ ኢትዮጵያዊ ብሎ ነው እግዚአብሔር። እኔ እንደውም እሱን እንዲያውም ስክሪንሾት አድርጌዋለሁ። አባትሽ እኮ አንድ ቀን እንደዚህ ዘር ውስጥ ገብቶ አያውቅም። ኢትዮጵያዊ ነኝ እያለ ነበር ሲናገር የነበረ። ቢያድግም እነሱ ጋር አባትሽ ቢኖር ይነግርሻል እኔ ከምነግርሽ ብሎ ጠፋ። እኔ አሁን እኮ ነው የሚመጣልኝ። አሁን ወዴት ነው የምንሄደው? ጎንደሬ ነኝ ስል ቤተሰቦች ጎንደሬዎች ናቸው። እኔ ግን አንዴ ወለጋ ተወለድሽ ሲሉ፣ አንዴ አዲስ አበባ ተወለድሽ ሲሉ፣ ከዛ አይደለም ሊያሳድጉኝ ስለፈለጉ ወላጅ እናቴን ወደ እንትን ላኳት። ወዴት ነው? ወደ ግንጭ። ትዝ ይላችኋል? ግንጭ ስላችሁ እዛ ነው የተቀመጥኩትኝ ያደግኩትኝ። ከዛ ወደ አዲስ አበባ ሰው እንዳያውቅባቸው ማለት ነው። ሴትዮዋ መውለዷን ወላጅ እናቴ መውለዷን እንትን እንዳይታወቅባቸው። የሰው ልጅ ማሳደግ ይወዳል ኦሮሞ። ምን ሆነክ ነው? ለምን የራሳችሁ ልጆች ሳታሳድጉ ለምን የሰው ልጅ የምታሳድጉ? እናቴ እኮ አሳድጉኝ ውሰዱልኝ አላላቸው። አሁን እኔ እናት አልባ ነው ያደረጋችሁ፣ ዘር አልባ ነው ያደረጋችሁ። ራሳችሁ በራሳችሁ ሳትችሉ ምንድን ነው የሰው ልጅ የምታሳድጉት? ስንት መንገድ ላይ የቀሩ ሳያድጉ ያደጉ ይመስል ሰውነታቸው ብቻ ያደጉ ከብቶች ናቸው በሙሉ ያሏችሁ። መጀመሪያ የራሳችሁ ዘር ላይ ስራ ስሩ። የራሳችሁ ዘር ኦሮሞንን ብለው የወለዳችኋቸው እነዚህ ባለጌ ልጆቻችሁ ላይ ስራ ስሩና በደንብ አሳድጓቸውና የሰው ልጅ ለምንድን ነው የወሰዳችሁ? አይስዌር ለምን ከእናት የነጠላችሁ? የሰው ልጅ አትሰብስቡ። ከዛ እንትን ትላላችሁ፣ ማንነታችንን ታጠፉታላችሁ። እኛም ደግሞ ኦሮሞንን ብለን ለእናንተ እድሜያችን ልካችንን እንሰጣለን፣ ብዙ ነገር እናጣለን። ከዛ ደግሞ ራሳችንን ስንፈልግ የኔ ባህሪና የእናንተ ባህሪ አይሄድም። በየራሴን ስፈልግ እናትና አባቴ ሌላ ሆኖ ምክንያቱም አብረን አንሄድም። እኔ አንደኛ መርዝ አይደለሁም፣ ሰው እንትን ማለት አልወድም። የምፈልገውን ነገር እጠይቃለሁ፣
በስነ ስርዓቱ ቆራጥ የሆነ አካሄድ አለኝ። ግን ከእናንተ ጋር ፓስ አላረግም፣ በምንም ፓስ አላረግም ከእናንተ ጋር። ስለዚህ እኔ ግን እናንተ ዘር አይደለም፣ ይቅርታ እድሜን እናንተ ላይ እና ገንዘቤን እናንተ ላይ አስተሳሰብ እናንተ ላይ ስለጨረስኩ አም ጎንደሬ የብላለ ፎሎ ነው። ምክንያቱም ባህሪ አይሄድማ። ሰው ሲለብስ አልቀና፣ ሰው ሲያወራ አልቀና፣ ሰው ትልቅ ደረጃ ሲደርስ አልቀና፣ ሰው ሲያመው የሆነ ነገር ሲጎዳ ይሰማኛል። ስለዚህ እናንተ ኦሮሞንን ብላችሁ ያላችሁ ሰዎች እንደዛ የማይሰማችሁ ከሆነ እኔ ለምን ተሰማኝ? ስለዚህ እናንተን አይደለሁም ማለት ነው። ስለዚህ አታንሱኝ። ከዚህ በኋላ ጂጂ ኦሮሞ ጂጂኪያ አታንሱኝ። አሁን ጂጂኪያ ሳሉ ጂጂ ፋኖ ነኝ። ስሜን ራሱ ለውጠዋለሁ። ግን ፖለቲካ ውስጥ መግባት አልፈልግም። ጂጂ ጎንደሬ ወሬ ግልጽ ነው። እናቴን አመጣላችኋለሁ። አበባ ትባላለች። በነገራችን ላይ ጂጂኪያ አማራ እንደሆነ ታውቃላችሁ። በእውነት እግዚአብሔርን አማራ ናት። በእውነት ጊዜ ወቅቱን ጠብቆላል። አዎ እናቴ ትሙት ጂጂኪያ እናቴ ትሙት አማራ ናት። እኔ ህፃን ልጅ አግብቼ ምን ሆነ ናችሁ ነው ህፃን እንዴ? ኧረ በስመ አብ። እሺ በቃ በስመ አብ። ህፃን እንኳን አይደለም። እውነት ተናግሬ ነው እግዚአብሔር አመት እኮ ነው። እሺ በቃ እንዴ ከተፈጠረ አቤልማ ስልክ በባለቤቱ ስልክ ላይ ላለች እኮ እዚህ ላይ ባለቤቱ ስል ነው አለው እግዚአብሔር። አይ ደውልልኝ፣ ታብታብ እኮ አድርግልሃለሁ። Okay, wait. We have something to discuss with my mom. Ande, ከእናቴ ጋር የምናወራው ነገር አለ። አንዴ የምናወራው ነገር አለ። ይቅርታ። ኦኬ፣ ጨርሰናል። ኦኬ፣ ታፕ አደርግልሃለሁ ደስ ይላል እኮ። እውነቴን ነው። ያ በትጅና ተሳስሪ። እንግዲህ የማደርገው ኦኬ ታዘሽ ፊፊ ቤታ አረ እግዚአብሔርን ውሸቷን ነው እንዴ? ብሎ ልጅ ነው ውሸት ቀልድ ነው ማለት ምን ማለት ማዘርዬ ሰላም ኖት? እንደምን ነህ ልጅ? ደህና እግዚአብሔር ይመስገን። ክብሩ ይስፋ ክርስቶስ እንዴት ነው? ሰላም ኖት? እግዚአብሔር ይመስገን። ዛሬ ምን ታገኝተው ነው እንደዚህ የሰርፕራይዝ ያደርጉ? አረ እኔ ያለው እናት ስታጣብስ ተመልከቱ። ቀልቧ ደስ የሚለው ነው። አይ በቃ መደበቅ አለብኝ ብዬ እኮ ነው ዝም ብዬ አገደልቼ ወጣሁ። እዚህ ስትመጣ ለምን ሳታየኝ? ሰጥቼ እኮ አልኩ ነው ሰላም ስል የኔ ኮሜንት አይነበብም አውቀው ነው መሰለኝ። ካናዳ መጥተህ ሰላም ሳትለኝ ለምን ሄድክ? እኔ እኮ ካናዳ የመጣሁት አልነገረችኝም እንዴ? እሷ ምን ብላ ነው የሆነ እኔ ካናዳ የመጣሁት እንደው ኢትዮጵያ ሲሄድ በአጋጣሚ ሰው ሳልፍ በመንገዱ ሳልፍ እንደው እስኪ እዚህ ማን አለ ስል ፊፊ አለች እና ፊፊን እስኪ ላግኛት ለሶስት ሰዓት የተገናኘ ነው። ምንም ገና እመለሳለሁ። በሰፊው አስቦታል። መጥቼ እንኳን ቡና ሳልጠጣ ምሳ ሳልበላ ብሄድ እኮ ቡና ሳትጠጣ የእናትህን ቡና እኮ እስኪ ፊፊ እኔ የማወራው ከማዘር ጋር ነው። ምንድን ነው አንቺ ምን ጥልቅ ምን አስባለሻች? አዎ የእርሶ ቡና ደግሞ አይቻልም ሲባል ሰምቻለሁ። ስለዚህ የኔ ቡናማ ደሮዬና ቡና የታወቀ ነው እኮ ቡና ሳልጠጣ ሳይሆን ቡና የታወቀ ነው። አሜሪካን ሰምቻለሁ። ቡና ሳልጠጣ አይሆንም ብዬ ነው። ለዛ ነው ስለዚህ ሳላስደንግጦ ዝም ብዬ ብርግድ ከምል በር ላይ ተናግሬ ፕላን አድርገው ተዘጋጅተው እኔም ተዘጋጅቼ ልመጣ ይሻላል ብዬ ነው ማለት ነው። ችግር የለም። በተረፈ ሰላም ነው። እኔ ላውራበት ነው። አርታለች። ዝም በይ አንቺ ከማዘር ጋር እያወራሁ ነው እንዴ? ማዘር እና እንዴት ነው ጤንነት? ሰላም ነው? እግዚአብሔር ይመስገን። አገሬ ሄደ ስለመጣ ደግሞ ደስ ብሎኛል። አገራችን እንበል እንጂ አገራችን ላጋረገ ምኑ ላጋረገ ጨንቋታል። ማስተላገኝ ና አስወጣች። በቃ
እናመሰግናለን። ቻው ደህና ሁንልኝ። እኔ ነው እንጂ እሱን ቻው ያለ ነው ታወቃላችሁ ነገር አለ እንዴ? እርግጠኛ ነኝ እራሷ ፊፊ ናት ያወረደችኝ። ይኸው እራሷ ናት እራሷ። ይኸው የኔና የእርሶ ፍቅር ሲደምቅ እራሷ ናት እንትን ያለችው ያስወረደችኝ። አሁንም ደግማ ልታስረደኝ። ተቆጡልኝ ብያለሁ። ተቆጡልኝ በቃ ተጫወቱ። እኔ ሰላም ልለው ቅድም መጥቼ በቃ እንትን በሉ ሰላም ሁሉ። እሺ በቃ ቻው። እግዚአብሔር ያክብርልኝ። አንቺ ጉድሽ ምን ስታረግ ነው ፊፊ የምትውለው? ቆይ ለነገሩ ሰምቼልሽ ጉድሽ ሰምቻለሁኝ። ማዘር ተናግሯል። አቤልን ትወደዋለች ሲል ላጥ እኔ ካፋ አደረኩኝ። ያዝ ማን እኔ ነው? ምን ነው እሷ አስመጣ ካሜራ ዝጋው ስልክ። ከዛ ፊፊ ምን እንዳልታውቃለህ? ቆይ ልጥራው እላለሁ ማለት ነው። ባሽሙር ቆይ ልጥራው። ቤታ ከደወለችለት መቼስ ትመጣለች አለች። እዛው ነበርኩ እኮ ማዘሯም ለ ታብታብ እኮ አደረገ። ፊፊ ደስ ላይ ነኝ። ፊፊ ትገባለች እንዴ? ፊፊ ለማገባ እሷ ምን ስትሽኮረመም ነው የምትውለው? ቀንና ከሌሊት ለምን ማገባው አፍራለች። ቅድም ራሱ ምንም የሚያሳፍር ነገር የለም። ምን ቅር አድርጋ ነው ያስወጣችን? እንደሱ ማለት ሲፈጥሩ ማዘር ኧረ ወይኔ እንደዛ ነው ያለችው። No, she didn't say she loved him. No, she ትወደዋለች አላለችም። እኔ ወደዋለሁ ራሷ እኔ ወደዋለሁ ነው ያለችው ራሷ። ወይኔ ዝም በይ። ለምን አስቆምሽ? እግዚአብሔርን እኔ ወደዋለሁ ጥሩ ልጅ ነው ያለችው። እሷ ትወደዋለች። ይሄን መላጣ ሲመጣ ካናዳ ሲመጣ አብረው ነበሩ እና ምስት ያልሽና ሚውት አድርገሻት ሚውት አድርገሻት ማለት ነው። ዝም በይ እንዳታ። ከዛ ምን ብትል ጥሩ ነው? አቤት ሚስቱ እዚህ አለኝ። ዝም በይ። ኧረ ሚስት የለም። የምን ሚስት ነው? ሚስት አለችው። ሚስቱ እኔን እኮ ነው የምትለው። ሚስት አለች ደግሞ ማዘሯ ታውቀኛለች። ከዛ ነው አይደለም ምናምን ከዛ ነው ብትጋቡ ነው የሆነ ነገር እኮ አለች። ስትያት አንቺ ገና እኮ ጻል ልጅ ነው አልሻት። 20 ዓመቱ እኮ እንደዛ ነው። እሷ ናታ የምትለው። እሷ ብትልም ፊፊ ምንም ማዘርሽ የሆነ ነገር ባትሰማ አትል እኮ ብትሰማ አንተ አፍን ዝጋ። አንተ ዝም በል። እኔ ማውራስ አንቺ ለወሪየር ነው ያወራለች። ስለዚህ ነው አንቺ ጋር ነው። ለምንድን ነው ማዘር እንዳያወሩ ዝም በል እያልሽ ዝም በይ እያልሽ የምታፍሪው? ቢካዝ የምትለውን አታውቅም። ዝም ብላ ነው የምትለው። አረ የምትለው በደንብ እንጂ ሰምታለች እንጂ ስልክ ስታወራ በደንብ ነው የምታውቀው። ከአንቺ በላይ አታውቅም ብላ ነው። ለምን ዝም አትልም አንተ? ኧረ አይ ይሁንም ማሪ ጋይስ እኔ ላይ እንደ ልጅ ምንድን ነው ጭንቅላቴን እየሸወዱኝ ነው እንጂ በምን ስማ ማለት ነው ምን ብላ አፋለፍ እናረጋግጣለን። ማዘሯ ሚስት ካለ ሚስት መጣለች ዝም በይ